It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አማንር አለን ደህና እግዚአብሔር ይመስገን። ያዘኝ ያዘ እኔም ያዘኝ አይደለም። ይሄ በሶሻል ሚዲያ ላይ አንድ የሆነ ቪዲዮ አይቼ በዛ ነገር ልጆቹ እንደገና መከራ ገባን ብለው ደግሞ ሲሉ አይቼ ግረም አባ አንተ ጀምር አንተ ጀምሪማ አባ አንተ ወይ መከራ አትለኝም ነበር የእውነት ረዴርኩ ከዛ እንትና እያወክ ደግሞ ይላሉ መልሰው መጣ ወይ መከራ እንዴት እያወክ ምን አለው የሲሪየስ ነው አይቼዋለሁ እሱን ነገር የሆነ ኢንተርቪው ላይ መሰለኝ ግን አውቀው ትኩረት ለመሳብ እንደሆነ ያንን እንዳደረጋት ቪዲዮ ተሰራባቸው። ቪዲዮ ከተሰራባቸው በኋላ የቁጣ የትችት ምን እንዲያረጋችኋል ባያቸው በዛ መሰለኝ እንደዛ ያሉትን ሰዎች ነው እንዴት ትሉናላችሁ እናንተ ያላችሁትን አይታ ማዬ ተቆጣች ነው። መጀመሪያም ምን እንደተፈለገ ገብቶና ይሄን የተፈለገው ነው ትኩረት መሳቡን የተፈለገው። እሺ ለማንኛውም እኛ ግን ጀምረናል። አባም የለውም ምንም የለውም ሰተት ብለን ገብተናል። አዎ በጣም አሪፍ ነበር። ቅዳሜና ቆንጆ እግዚአብሔር ይመስገን አሪፍ ነው። ጥሩ አለፈ። ጥሩ ነው ነው እንዲህ ነው አንገት መድፋት አንገት ቀና ማድረግ አሪፍ ነው። ቆንጆ ነው። በጣም አሪፍ ጨዋታዎችን አይተናል እና ብዙ የምንነጋገርባቸው ርዕሰ ጉዳዮች የነበሩባቸው ጨዋታዎችና በሜዳ ውስጥም ከሜዳ ውጭም የነበሩ ሀሳቦች የተነሱበት ነበረ። መልካም እንግዲህ ወደ መጀመሪያው ጉዳያችን እንሂዳ። አጓጊ የሆነው የእንግሊዝ ፕሪሚየር ሊግ ዋንጫ ፉክክር አሁን አጓጊ፣ ማንም ይሄንን ዲናይ ሊያደርግ አይችልም። ምን ይሆናል መጨረሻው የማን ያምራል የሚለው በጣም በጣም መነጋገሪያ ሆኗል። ምንም ጥያቄ የለውም አሁን። ምክንያቱም ባለፈው ከጨዋታዎቹ በኋላ ስንናገር እንደነበረው የማንቸስተር ሲቲ ዋንጫ የማንሳት ጉዳይ አሁን በራሱ በማንቸስተር ሲቲ ብቻ የሚወሰን ነው። የማንንም ውለታ ማንቸስተር ሲቲ አይጠብቅም። ከዚህ በኋላ ማንቸስተር ሲቲ የቀሩትን ጨዋታዎች በሙሉ ቢያሸንፍ የፕሪሚየር ሊጉን ዋንጫ ያነሳል። ምንም የሚያግደው የለም። የራስን እድል በራስ መወሰን ማለት ይሄ ነው። እገሌ እንዲህ ቢሆንልኝ፣ እገሌ እንዲህ አይነት ውጤት ቢያመጣ፣ እገሌ በገሌ ቢሸነፍ የሚል አይነት ስሌት ውስጥ ለመግባት ጋርዲዮላና እነ ኤርሊንግ ብራውት ሃላንድ አይገደዱም። ለውጥ ማለት ይሄ ነው። በምን ረገድ? በዋንጫ ፉክክር ረገድ ለውጥ አለ ስንል፣ አርሰናልም በተመሳሳይ እንደ ማንቸስተር ሲቲ ሁሉ የራሱን እድል በራሱ ይወስናል። ከቀዳሚዎቹ ጨዋታዎች በፊት ግን እንደዛ አልነበረም ሳምሪ። ከቀዳሚዎቹ ጨዋታዎች በፊት አርሰናል የራሱን እድል ይወስናል። ዋንጫ የማንሳት እድሉ ሙሉ በሙሉ በራሱ እጅ ላይ ነው ያለው። ነገር ግን ደግሞ ማንቸስተር ሲቲ በተመሳሳይ ሁኔታ ውስጥ አልነበረም። አሁን ሁለቱም መበረታት ብቻ ነው የሚጠበቅባቸው። ውለታ መጠበቅ አይገደዱም ማለት ነው። ይሄ በአርሰናልና በማንቸስተር ሲቲ መካከል የተፈጠረውን የነጥብ ልዩነት የበለጠ መጥበቡን ተከትሎ የደረስንበት ድምዳሜ ነው።
ይሄ ምን አይነት ስሜት ፈጠረ የሚለው ነገር ሲነሳ አሁንም እንግዲህ በተለያየ መንገድ ከፋፍለን ማየት የሚኖሩብን ነገሮች ሊኖሩ ይችላሉ ብዬ አስባለሁ። የመጀመሪያው ከዚህ በፊት በተደጋጋሚ ስንል እንደነበረው ትዝታዎቻችንን ወይም ከዚህ ቀደም ብለው በነበሩ የውድድር ዓመቶች የሆኑትን ነገሮች ታሳቢ አድርገን የምናወራ ከሆነ የአርሰናል ለሆኑ ሰዎች፣ አርሰናልን ለሚደግፉ፣ የአርሰናልን በጎ ውጤት ለሚመኙ ሰዎች የፍርሃት የስጋት ደግሞ እንደገና ብሎ መጥፎ ስሜት ውስጥ የመግባት ነገር ሊደገም ይችላል። ባለፈው የውድድር ዓመት ሲሆን የነበረውን ነገር ከግምት ውስጥ አስገብተው የማንቸስተር ሲቲ ሰዎች የሚያስቡ ከሆነ ደግሞ እንደለመድነው እንይዛቸዋለን ነው ስሜቱ። እንደለመድነው እንይዛቸዋለን፣ መያዝ ብቻ ሳይሆን እንበልጣቸዋለን፣ አሁንም አጓግተን ዋንጫውን እንወስድባቸዋለን ሊሆን ይችላል። ምክንያቱም የዘንድሮ የውድድር ዓመት ከተጀመረ ጊዜ ጀምሮ ምናልባት አብዛኛውን ምናልባት ሁሉንም ሊባል በሚችል መጠን የፕሪሚየር ሊጉ የደረጃ ሰንጠረዥ መሪ አርሰናል። ነገር ግን በ2022/23 የውድድር ዓመት 240 ቀን እና ከዛ በላይ አርሰናል የደረጃ ሰንጠረዡን መርቶ ነገር ግን መጨረሻው ሁለተኛ መውጣት ሆኗል። ይህንን ማንቸስተር ሲቲዎች ገኖ እንዲወጣ ትዝ እንዲለን ሊያደርጉ ይችላሉ። ይሄንን አይነት ሐሳብ በአርሰናልም በኩል በማንቸስተር ሲቲም በኩል ሊነሳ የሚችለው መነሻችን ግራውንድ የሚያደርገው ትዝታን ከሆነ ነው። ባለፉት የውድድር ዓመታት የሆነውን ነገር አንስተን የምንነጋገር ከሆነ ነው። ነገር ግን ደግሞ ዘፈን አለ፣ ወደ ኋላ እየሄድሽ በሐሳብ ከማለም ቀኑ እንዳይመሽብሽ ትላንት ዛሬ አይደለም የሚል። ትላንት በፍጹም ዛሬ አይደለም በለሽ ደግሞ ልትነጋገር የምትችይው እስካሁን ድረስ በፕሪሚየር ሊጉ የተደረጉ ጨዋታዎች፣ በጨዋታዎቹ ላይ የታዩት ብርታቶች፣ በጨዋታዎቹ ላይ የታዩት ጥሩ ቡድንነቶች፣ ጥንካሬዎች፣ አስተማማኝ ቡድን ከመገንባት ውጤታማ ቡድን ይዞ ከመቅረብ አንጻር ያየነው እንደሆነ ትላንት ዛሬ አይደለም የሚለውን ዘፈን ያዘፍናል፣ ያረጋጋል። የምትተማመኘው አሁንም እጅሽ ላይ ባለው ጥንካሬ ይሆናል። የእንግሊዝ ፕሪሚየር ሊግ የውድድር ዓመት 38 ጨዋታዎች የሚደረጉበት ሂደት ነው። በእነዚህ 38 ጨዋታዎች ውስጥ ብዙ ማሸነፎች፣ ተወሰኑ አቻዎች፣ ጥቂት መሸነፎች ግን አት ዘ ኤንድ ኦፍ ዘ ዴይ የፕሪሚየር ሊጉ ሻምፒዮንነትን ሊያመጡ ይችላሉ። ይሄ ነው ሂደቱ። ይሄንን ሂደት አስተጓጉሎ የሚያውቅ አንድ አርሰናል ብቻ ነው። መቼ? 2003 2004 ብዙ ድሎች፣ የተወሰኑ አቻዎች፣ ምንም ሽንፈት በሌለበት ኢንቪንሲብል ተብሎ ዋንጫ የወሰደው አርሰናል። በሌሎቹ የፕሪሚየር ሊግ ሻምፒዮንነቶች ግን ሽንፈቶች አሉት። የሚገርም የምንላቸው ሻምፒዮኖች 100 ነጥብም የሰበሰቡት 100+ ጎል የሚያስቆጠሩት ምን አይነት ተአምረኛ ቡድን ነው የተባለላቸውን በመሃል ይሸነፋሉ። ግን ከሽንፈት የማገገም አቅም ግን አጡ። ይሄ ከሆነ መለኪያችን፣ ይሄ ከሆነ መስፈሪያችን ቅድም ያልነው ስሜት አርሰናል ቤት ሊፈጠር አይገባውም። በአስቶን ቪላ 2-1 ተሸንፏል። በእኔ እምነት አስቶን ቪላ በተወሰነም ደረጃ ቢሆን ከአርሰናል የተሻለ ቡድን ስለነበረ በዛ ጨዋታ ላይ ማሸነፉ ይገባዋል። ዌል ዲዘርቭድ ነው የአስቶን ቪላ ድል። እያንዳንዱ አርቴታም የሰጠው ክሬዲት ነው ይሄ ለነገሩ። እያንዳንዱ ቦታ ላይ የአስቶን ቪላ ተጫዋቾች የነበራቸው ፍላጎት፣ የሚያደርጉት ነገር ልክነት፣ መጠኑ እያለ በደንብ ሲያስረዳ ነበር። ከሁሉም ነገር አስቀድሜ እነሱን ኮንግራጁሌሽንስ ማለት እፈልጋለሁ ሲል ነበር። ይገባቸዋል እነሱ። ግን አርሰናል ስማርት ኢነፍ ነው ወይ ነው አሁን ጥያቄ። እኔ በዚህ አሁን በምነግርሽ ነገር ዙሪያ ፕሮግራም የመስራት ሐሳቤን የመግለጽ በጣም ጠንካራ ፍላጎት አለኝ። ልክ ቡዌንዲያ ጎሉን ሲያስቆጥር የአርሰናል ተጫዋቾች በያሉበት ሲዘረሩ የሚያሳየው ፎቶግራፍ፣ ያቺ
የቅጽበት መጎዳት ብቻ ነው መሆን ያለባት ሳምሪ። የእውነት ለመናገር እኔ ከዚህ በፊትም ብዬው አውቃለሁ፣ ጎበዝ አንገቱን ሲደፋ በጣም ነው ማዝነው። ጎበዝ ሲያቀረቅር ደስ አይለኝም፣ ጀግና ሲያቀረቅር ደስ አይለኝም። ልክ ያንን ፒክቸር ሶሻል ሚዲያው ቫይራል አወጣው። የተወሰኑት በሆዳቸው ተኝተዋል፣ የተወሰኑት ጭንቅላታቸውን ይዘዋል፣ የተወሰኑት ቁጢጥ ብለው አንገታቸውን አቀርቅረዋል። የእውነት ለመናገር አሁንም በደረጃ ሰንጠረዡ አንደኛ የሆኑት ከሁሉም ስለሚሻሉ ነው። አሁንም አርሰናል ቀና ብለሽ የምታየው ቡድን ነው። ነገር ግን ደግሞ ሰዎች ስለሆኑ ያቺ ሽውታ አትመታቸውም ብዬ ግን አላስብም። ያቺ ሽውታ ማለት ዘንድሮም የምትለዋ ፍርሃት የምትፈጥረዋ 2022 23 ላይ የሆነው ነገር መርተን አሳልፈን ልንሰጥ የምትለዋ ስሜት ሰዎች ስለሆኑ አርቴታ የቱንም ያህል ራሱን በስነ ልቦና ባለሙያዎች ራሱን በብዙ ነገሮች ያዘጋጀም ቢሆን እቺ ነገር ሽው ስትልበት ስሜት ማሳየቱ አይቀር። የአርሰናል ተጫዋቾችም እንደዛ ውስጥ መግባታቸው የግድ ነው፣ ናቹራል ነው፣ ሰዋዊነት ነው። አፍተሮል ብረት አይደሉም፣ ሰዎች ናቸው፣ ስሜት ይኖራቸዋል። ለዛም ይመስለኛል ከመሸነፋችን በላይ የተሸነፍንበት መንገድ ይህ ምንም የማያስሞክር ሽንፈት አለ አይደል? 95ኛው ደቂቃ ላይ ጎል ገባብሽ፣ እንደገባ አለቅ። አትሞክሪም፣ አትፍጨረጨሪም፣ ልቀቀኝ ምናምን አትይም። ሜዳ ላይ ነው የምተኝው፣ አንገትሽን ነው የምትደፊው፣ ጭንቅላትሽን ነው የምትይዥው። ምንም አይነት እድል የለም። ለአርሰናል እንዲህ ሲሆን ደስ አይልም ነው የአርሰናል ደጋፊዎች ስሜት። ለዛ ነው ከሽንፈቱ በላይ የተሸነፍንበት መንገድ በጣም በእርግጠኝነት የምነግርሽ አብዛኛው የአርሰናል ደጋፊ ጨዋታውን ሲያይ ዳኛው 4 ደቂቃ ጨምር ያለው ሲሉ 4 ደቂቃ ቀረ፣ ኧረ ቶሎ በሉ እንድናገባ ነው፣ ኧረ ቶሎ በሉ ወደ ጎል እንሂድ ነው፣ እንሞክር ነው። የጁርወራ በተገኘ ቁጥር የማዕዘን ምት በሆነ ቁጥር ወደዛ ለመሄድ በተሞከረ ቁጥር ራስን እንደ ጎል አስቆጣሪ ቆጥረሽ ደቂቃው ሄደብኝ ነው ስሜቱ የነበረው አይደል? አንቺ ላይ ሲገባ ሳምሪ ገባሽ አይደል? በጣም ከባድ ነው፣ በጣም ከባድ ነው። በዛ ሁኔታ ውስጥ ባትዘረሪ ነው የሚገርመኝ። ግን ቁም ነገሩ ተዘርሮ እንዳይቆይ አምሮ መስራት ያስፈልጋል። ትላንት እዚህ አትሌቲክ ላይ ቆንጆ ጽሑፍ ወጥቶ ነበረ። አርሰናል አሰልጣኝ አርቴታ አለው። አርሰናል ጠንካራ ስብስብ አለው፣ 20 ምናምን ተጫዋቾች አሉት። አርቴታ ዝግጁ ነኝ ብሏል ሪስፖንድ ለማድረግ ለዚህ ሽንፈት። ይህንን በአስቶን ቪላ የደረሰብንን 2-1 ሽንፈት ለመቀልበስ ማለት ምንድን ነው? ድጋሚ አይጫወቱ ከአስቶን ቪላ ጋር ከተጫወቱም በአርሰናል ሜዳ ያው እያንዳንዱ ጨዋታ 2-2 ስለሆነ ነው። ለመቀልበስ ሲል ያንን የአስቶን ቪላን ሁለተኛ መርሃ ግብር በመጠበቅ እኮ አይደለም። ለመቀልበስ ሲል ፊት ለፊቱ ያሉትን ጨዋታዎች ነው ከክለብ ብሩዥ ጀምሮ ከዛ በኋላ በፕሪሚየር ሊጉ ከዎልቭስ ጋር ጨዋታ አለው አርሰናል። ሪስፖንድ ማድረግ አለብን ይላል፣ መመለስ አለብን። አንገት ቀና የሚያረግ ድል በፍጥነት ማስመዝገብ አለብን ብሏል አርቴታ። ተጫዋቾቹን ለዛ ማዘጋጀት መቻሉን ግን እንጃ ነው የሚለው ጽሑፉ ባጭሩ። ሜዳ ላይ ተዘርረው ስላያቸው ልክ ነው አይደል? እኔም ይሰማኛል እንደዛ። ግን በበለጠ የምረዳው ቅድም አንተ በተናገርከው መንገድ ነው። በጣም በቃ የሚሰብር አይነት ሽንፈት ነው የአስቶን ቪላ ሽንፈት። አንደኛ ከዚህ በፊት የነበረ ትራውማ አለ ተብሎ ከጨዋታው በፊት ሲገለጽ ነበር። ስፔሻሊ አርሰናል የዋንጫ ተፎካካሪ በሆነበት ሰዓት ላይ ከአስቶን ቪላ ጋር በሚገናኙበት ጊዜ አስቶን ቪላ የሆነ ነገር ያደርጋል ሜዳ ላይ በጣም ቀጥተኛ እና ትልቅ ተፎካካሪ ስለነበር ማለት ነው። እና ያ ነገር እንዳለ ሆኖ እንደገና ጎሉ የገባበት ሰዓት ደግሞ የመጨረሻ ደቂቃ ስለሆነ የአርሰናል ተጫዋቾችን ስሜታቸውን ላይነካ አይችልም፣ በፍጹም ሊሆን አይችልም። እንደውም ዝም ብለው በቃ እየተኩራሩ ምናምን ከሜዳ ቢወጡ የበለጠ የሚተቹ ይመስለኛል። እኔ ሳስበው እንዴት ሽንፈቱ አይሰማቸውም የሚያስብል ነው። ግን የዩናይትድ ተጫዋቾች ላይ ለምን አናየውም የምትለው አይነት ስሜት ነው። በቃ ልክ ነው።
የዋንጫ ተፎካካሪ ናቸው። ማንቸስተር ሲቲ ጨዋታውን ካሸነፈ ያለው የነጥብ ልዩነት 2 ብቻ መሆኑን ያውቃሉ። ደግሞ እዛ ጨዋታ ላይ ያላቸውን ነገር በሙሉ ሰጥተዋል ብዬ ነው ማምነው ጨዋታውን ስከታተለው። እንደውም ከቼልሲ ጋር ከነበረው የአቻ ውጤት በላይ ይሄኛው መሸነፋቸው በጣም የሚያሳዝናቸው ይመስለኛል። እኔ የምረዳው እንደዛ ነው። ምክንያቱም ያላቸውን ነገር በሙሉ አድርገዋል። በጣም ሲታገሉ ነበር ሜዳ ላይ። እንደገና ደግሞ የጎል የተቆጠረበት መንገድ ቢያንስ መልስ ለመስጠት እንኳን ምንም እድል የሌለው ጊዜ ስለሆነ ያንን አይነት የስሜት ስብራት ማስከተሉ የማይቀር ነገር ነው። ግን አሁን የምንጠብቀው ቅድም እንደተናገርከው ከሰንደርላንድ ጋር በነበረው ጨዋታ ላይ አርሰናል ባቻ ውጤት ጨዋታውን ካጠናቀቀ በኋላ ቀጥሎ የሚመጣው ጨዋታ ላይ ምን አይነት መልስ ይሰጣሉ ነበር። ቀጥሎ የመጣው ጨዋታ ከቶትናም ጋር የተደረገው ጨዋታ ነው። 4-1 በሆነ ውጤት ያሸነፉበት ጨዋታ ነው። ያንን አይነት የመልስ ነገር ያሳዩናል ወይ? ምን ጠብቀው ነገር ነው። ግን በዛች ባስቶን ቪላ ጨዋታ ላይ የታየው ስሜት የሚገባ ነው፣ ሊያጋጥም የሚችል ነገር ነው። ግን መዝለቅ ግን የለበትም። ምክንያቱም አሁንም ቢሆን ፕሪሚየር ሊጉን እየመራ የሚገኘው አርሰናል ነው። እንደ ማንቸስተር ሲቲ ሁሉ አርሰናልም ቀጣይ ጨዋታዎቹን የሚያሸንፍ ከሆነ ዋንጫውን የማያነሳበት ምንም አይነት መንገድ የለም። ይህንን ሜንታሊቲ የበለጠ ማዳበር ይገባል ብዬ ነው እኔ የማስበው። ልክ ነው። አሁን አሳሳቢው ነገር ምንድን ነው መሰለሽ? ሪስፖንድ ማድረግ አለባቸው በአንድ ወይም በሌላ መንገድ። ጥሩ ነገር ከወልቭስ ጋር ነው በፕሪሚየር ሊግ የሚጫወቱት። ጥሩ ነገር በጣም ጥሩ ሪካርድ ባላቸው በኤምሬትስ ስቴዲየም ጨዋታዎች አሏቸው። ከባዱን አስቸጋሪው ነገር ከአርሰናል መጪዎቹ 5 ጨዋታዎች ከወልቭስ ጋር የሚደረገው ጨዋታ እንጂ ሌሎቹ አሁንም ከበድ የሚሉ ፈታኝ የሚሆኑ በፕሪሚየር ሊጉ ዘሶኮል ወጋሚስ ብለን የምንጠራቸው ቡድኖች ጋር የሚደረግ ጨዋታ ነው። አሳሳቢው ነገር የአርሰናል ተጫዋቾች ቶሎ ከዚህ ስሜት እንዲወጡ መስራት ይቻላል አይቻልም ወይ ነው ባለሙያዎቹ ጋር ያለው ስሜት። አሳሳቢው ነገር የአርሰናል አዌይ ፎርሙ ድሮፕ አድርጓል። ፕሪሚየር ሊግ ዋንጫ ልታነሺ ከሆነ በሆም ፎርምሽ መተማመን አለብሽ። አዌይ ፎርምሽም መጥፎ እንዳይሆን መስራት መቻል አለብሽ። አሁን የአርሰናል ከሜዳ ውጭ ያለው ሪከርድ እየቀነሰ መጥቷል። በተለይ ባለፉት 3 ጨዋታዎች ላይ የታየው ነገር ያ ስለሆነ ከሰንደርላንድ ጋራ፣ ከቼልሲ ጋራ፣ እንደገና ደግሞ አሁን ከአስቶን ቪላ ጋራ ቪላ ፓርክ ላይ የአርሰናል ውጤት አቻና መሸነፍ ነው። የአርሰናል ውጤቱ ብቻ ሳይሆን ፐርፎርማንሱም ከቼልሲ ጋር አቻ ቢወጣም ቼልሲ ማሸነፍ ይገባው ነበር ብለን አስተያየት የሰጠንበት ነው። የአስቶን ቪላም ድል የሆነ ወግሞ አይደለም ያሸነፈው። አስቶን ቪላ ተገዳድሮት ነው። የአስቶን ቪላ ተጫዋቾች ደስ ይሉ ነበረ። ይሄ ነው እኔ መለኪያ እንጂ ይሆን አንድ ጨዋታ በመሸነፍ ባለመሸነፍ ምናምን የሚበላሽ የሚጠፋ ምናምን ነገር አለ ወደሚለው ወደዛኛው ስሜት መሄድ እኔ አልመርጥም። እኔ ነው የምነግርህ። እኔ የምመርጠው እቺ የፐርፎርማንስ ሌቭል ለምን ድሮፕ አረገች እና እሷን እንዴት ነው መመለስ የሚቻለው ነው። እሱ ላይ ነው መሰራት መቻል ያለበት። ምክንያቱም አስቶን ቪላ በጣም ጥሩ ቡድን ነው። ምክንያቱም ቼልሲ ጥሩ ቡድን ነው። ግን እንደነዚህ ያሉ ጥሩ ቡድኖችም ጋር ስትጫወቺ ግን እኔ ደግሞ የሚታየኝ አሁን ለምን ድሮፕ አረገ ፐርፎርማንሱ የሚለው ላይ የሚታዩኝ 2 ነገሮች አሉ። አንደኛው የሚታየኝ ነገር በጣም ተከታታይ ጨዋታዎችን እያደረገ መሆኑ ነው። አርሰናል ሁሉም ነው የሚያደርጉት ብቻውን አሁን የአርሰናል ስለምናወራ ብዬ ነው። ስለዚህ ለሁሉም ነው የሚሰራው እኮ ለሁሉም ነው። አሁን ግን አርሰናልን ስለሆነ እያወራን ያለ ነው። የአርሰናል ተጫዋቾች ለምን ድሮፕ አረገ ፐርፎርማንሳቸው በሚለው ላይ ተከታታይ ጨዋታዎችን እያደረገ ነው ብዬ እኔ አስባለሁ። ለምሳሌ ከዚህም በፊት ስናነሳው እንደነበረው በየሶስት ቀኑ ጨዋታዎችን እያደረጉ ልዩነት ጨዋታዎችን እያደረጉ ነው እና ይሄ በትክክል የአርሰናል ተጫዋቾች ድካም እንዳለባቸው አስቶን ቪላ ጨዋታ ላይ ታይቷል ብዬ ነው መረዳው። በጣም ድካማቸው በደንብ ተደርጎ ታይቷል። ይሄ ብቻ ደግሞ አይደለም። እንደገና የጉዳቱ ሁኔታ በየጨዋታዎቹ ላይ አሁን የሚስ ያደረጓቸው ተጫዋቾች መገለጥ የጀመረ ይመስለኛል። ለአንድ ጨዋታ ለ2 ጨዋታ ገብርኤል ማጋሌሽ የለም፣ ሳሊባ የለም። እነዛን ጨዋታዎች በቃ በተሻለ ስሜት ማሸነፍ ይቻል ይሆናል። ግን በጣም የጉዳት ጊዜው እየረዘመ ሲሄድ ግን እነዛን ተጫዋቾች የአርሰናል
ጨዋታዎች ላይ ሚስ ማድረጋችን አይቀርም ብዬ ነው የምረዳው። አሁን ለምሳሌ ካስቶን ቪላ ጋር በነበረው ጨዋታ ላይ ጎሉ ገብርኤል ማጋሌሽና ሳሊባ ቢኖሩ ኖሮ ይቆጠር ነበር? እኔ አሁንም ሳይኖሩ መቆጠር ነበረበት ብዬ አላስብም። ምክንያቱም ብዙ የአርሰናል ተጫዋቾች እዛ ቦታ ላይ ነበሩ። ቶሎ ብሎ የሆነ መፍትሄ መውሰድ ያስፈልጋል። የአእምሮ ዝግጁነትና ትኩረት ያስፈልግ ነበር። ግን አንደኛ በዛ አይነት መጠን ተደጋጋሚ ጨዋታዎችን ማድረጋቸው ጉዳቱ በደንብ ድካሙ በደንብ እንዲታይ ያደረገ። ለምሳሌ ካላፊዮሪን አስተውለነው ከሆነ በጣም ተዳክሞ ነበር፣ አልቻለም። ሜዳ ውስጥ ሁሉ የሚወስዱት ግሉኮስ ነገር አለ፣ እሱን ብርታት ሰጪ እሱን ሁሉ ይጠቀም ነበር። አንደኛ ይሄ ነው። ሁለተኛ ግን የተጎዱት ተጫዋቾች አንደኛ እየበዙ ነው። በበዙ ቁጥር ደግሞ ያው ሮቴት እያደረገ አርቴታ እየተጠቀመ ነው። ግን በጊዜ ርዝመት እነዛን ተጫዋቾች አርሰናል ማጣቱ ዋጋ ያስከፍለዋል የሚል እምነት አለ። አሁን ቶሎ ወደ ሜዳ የማይመለሱ ከሆነ እነዚህ ሁለት ምክንያቶች ግን የአርሰናል የሜዳ ላይ ፐርፎርማንስ ለምን ድሮፕ አደረገ ለሚለው የሚታየኝ ምክንያት ነው። የሁለተኛውን ምክንያት በተመለከተ የተጎዱ ተጫዋቾችን ሚስ ማድረግ መጀመር የሚለው ሊሰራ ይችላል፣ ትክክልም ነው። ግን እኔ አሁን ጎሉን በተመለከተ ማጋሌሽ ቢኖር አይገባም ብሎ ብዙ ሰው ይላል፣ ሳሊባ ቢኖር አይገባም ብዙ ሰው ይላል። እኔ እንደዛ አልረዳውም። እኔ ቲምበር ምን አጎደለ? ሳሊባን የተካው ልጅ ሞስኩዌራ ማን ነው? ሂንካፔ ምን አጎደለ? ማጋሌሽን የተካው ልጅ ብዬ ስል ለእኔ ብዙም በማጉደልና በስህተት እኮ አይደለም እኔ ያንን ያልኩት፣ በኤክስፔሪየንስ እና በቃ ጨዋታውን የሚፈልገውን ያችን ነገር ቶሎ ኤክስፔሪየንስ መቼም ትልቅ ነገር ነው ጨዋታ ላይ ያችን ነገር ቶሎ በማስተካከል በማጽዳት ረገድ የነሱ እዛ ቦታ ላይ መኖር ይህንን ክፍተት ይፈጥራል ብዬ እንዳላስብ አድርጎኛል ነው እንጂ እነዛ ተጫዋቾች እንዳልከው በእኔም እይታ አላጎደሉም። ሁለተኛው ከአርሰናል ተጫዋቾች የጨዋታ ሬቲንግ ላይ ገብተሽ ብትመለከቸው ሃይስ ማርክ ካገኙት ናቸው ቲምበርና ሂንካፔ። ሁለቱም ሜዳ ላይ ከነበሩት የአርሰናል ተጫዋቾች ትልቁን ማርክ ካገኙት መካከል ሁለቱ ናቸው። ለእኔ ቲምበር ወስፋይን፣ ሂንካፔም እንደዛው። ሳሊባና ማጋሌሽም እያሉ ጎል ሊገባ ይችላል። ግን ትልቁ ነገር የነዚህ ልጆች በተለየ ማጋሌሽ መኖር እዛ ቦታ ላይ የሚኖረውን የሊደርሺፕ አቅም ሚስ አርጎታል አርሰናል ከሆነ ልረዳ እችላለሁ። በፐርፎርማንስ ግን ሁለቱን ተጫዋቾች የተኩት ሁለቱ ሴንተር ባኮች ይገባኛል። በቃ በሳሊባና በማጋሌሽ ያለው መመካት አለ አይደለ? የሆነ በቃ አንዳንዴ በድንገት ለተፈጠረው ነገር የሆነ አንድ የምታላክኪበት ነገር ትፈልጊያለሽ። ካልሆነ በስተቀረ አይ ዶንት ቲንክ ሶ። የመጀመሪያውን ምክንያት ግን እኔ ሙሉ በሙሉ ከማይስማሙበት ሰዎች ነኝ አንዱ ነኝ። ድካም የሚለውን እኔ አልቀበለው። ምክንያቱም አስቶን ቪላም እንደዛ ነው የተጫወተ ያለሽ። ምንድን ነው መሰለሽ በፊት ምን ስንል ነበረ፣ አሁንም ምንድን ነው ምንለው ያልሽኝ እንደሆነ ለምሳሌ የዘንድሮ የአርሰናል ስብስብ በፕሪሚየር ሊጉ ማንም የለውም። ስብስብ የሚኖርሽ ሁሌም የመጀመሪያ ምርጫዎችሽ ደህና ባይሆኑ እንኳን ችግር የለውም ነው። ጠንካራ ስብስብ ካለሽ በጠንካራ ስብስብ ከማንቸስተር ሲቲም ከቼልሲም ከአስቶን ቪላም ከሊቨርፑልም ከዩናይትድም ከማንም ከቶተናምም የምትበልጪ ከሆነ በተወሰኑ ተጫዋቾች መጎዳት እነዚህ ክለቦች ከሚጎዱት ያነሰ ነው የምትጎጁ ማለት ነው። እነዚህ ክለቦች ላይ ከሚደርሰው ጫና ያነሰ ነው አንቺ ላይ የሚደርሰው ማለት ነው። ምክንያቱም አንቺ ባካፕ የያሻቸው ተጫዋቾች ተቀያሪዎችሽ እነሱ የላቸውም ነው። በስኳድ ዴብዝ በስኳድ ኳሊቲ አርሰናል ይበልጣል ስንል ትርጉሙ እኮ ይሄን። አሁን አርሰናል በየሶስት ቀን እየተጫወተ በሆነ ምክንያት እና አስቶን ቪላ እያረፉ ቢሆን ኖሮ አሁን የተባለው ነገር ይገባኛል። ማንቸስተር ሲቲ ቆይ እናንተ ቀስ ብላችሁ ትጫወታላችሁ፣ ወይም አርሰናል በሆነ ተፈጥሯዊ ነገር ጨዋታ ሳይጫወት አልፎት ማስተካከያ ጨዋታ እንዲጫወት ተገዶ በበረዶው ምክንያት በቀደም ለንደን ላይ ያልተደረገው ጨዋታ ዛሬ ይደረግ እየተባለ በየሶስት ቀኑ ለመጫወት ተገዶ ቢሆን ኖሮ አይካን አንደርስታንድ። ነገር ግን አስቶን ቪላን በዩሮፓ ሊግ ይጫወታል፣ ይህም በቻምፒዮንስ ሊግ ይጫወታል፣ እነዚህም በፕሪሚየር ሊግ ይጫወታሉ፣ እሱም እንደዛ ይጫወታል። ኦልሞስት ኤቭሪ 3 ዴይስ የማይጫወተው የምናውቀው ትልቅ ቡድን ማንቸስተር ዩናይትድ ብቻ ነው።
በስኳድ የሚበልጠው ከሆነ ከአስቶን ቪላ የሚሻል ከሆነ አስቶን ቪላም አርሰናልም ኤቭሪ 3 other days እየተጫወቱ ከሆነ ሀውካም ይሄ እንዴት ሰበብ ሊሆን ይችላል? ይሄ እንዴት ምክንያት ሊሆን ይችላል? መብለጥሽ እዚህ ጋር ነው እንደውም የሚጠቅምሽ እኮ ሌላ ቦታ እኮ መቼም አይጠቅምሽም። ተጫዋቾች ሲጎዱ እነሱን የሚተካልሽ የተሻለ ተጫዋች መያዝ አንድ፣ ጨዋታ ሲደራረብ እና ቶሎ ቶሎ ለመጫወት ስትገደጂ ተጫዋቾችሽን እያፈራረቅሽ ስትጠቀሚ ጠንካራ ቡድን ይዞ በመግባት ከአስቶን ቪላም ከቼልሲም ከማንቸስተር ሲቲም ከሊቨርፑልም የመሻል ዕድል እጅሽ ላይ አለ። ይሄ ነው ያንቺ አድቫንቴጅ እኮ። ሌሎቹ እግር ማንሳት ሲያቅታቸው አንቺ መሽከርከር እንድትችይ ዕድል ይሰጠሻል። እነሱ ያቃታቸው እግር ማንሳት፣ አንቺ ደግሞ እንደ ባሌ ዳንሰር መሽከርከር የሚያስችል አቅም አለሽ። ልጆች አሉሽ። ፖይንት ገብቶሻል? ኤቭሪ 3 days ሁሉም የተጫወቱ ነው። ደግሞ እንደዛ ካልን በቃ አርሰናል በቅርቡ ይሞታል ማለት ነው። ይሄንን ምክንያት የምንወስድ ከሆነ አርሰናል በቅርቡ ይሞታል ማለት ነው። ለምን በኝ ወር ኢን ዲሴምበር ሳምሪ ጌም አፍተር ጌም ሊመጣ ነው። ስለዚህ እጅ ለመስጠት ያለው መንደርደር ልክ ነው ማለት ነው። ዝም ብሎ ሄዶ እጅ መስጠት ብቻ ኖ ዚስ ኢዝ ዘ ታይም ፎር አርሰናል ቱ ሻይን። ለእኔ ደግሞ የሚሰማኝ ሙሉ በሙሉ በተቃራኒው ማለት ነው። ይሄ አርሰናል የሚያብብበት የሚፈካበት እንኳንም ክረምት ላይ እንደዚህ ሆንን የሚልበት ወቅቱ ነው። ያንን ለምንድን ነው የምትለው ካልሽኝ ቅድም እንዳልኩሽ ብለናል። አሁንም የአቋምና የሀሳብ ለውጥ የምናደርግም ያደረግንም አይመስለኝም። በስኳድ ዴፕዝ ኤንድ ኳሊቲ አርሰናል ላይ የሚደርስ የለም። አይደለም በፕሪሚየር ሊግ በአውሮፓ መኖሩ ነው እንጂ እሱማ ልክ እኮ ነው። የስኳድ ዴፕዙማ አለ እኮ። ግን አሁን የስኳድ ዴፕዙ ሙሉ ነው ወይ ነው እኮ አሁን ጥያቄው። እኔ የምጠይቀው አርቴታ እንደሚፈልገው ተጫዋቾቹን መጠቀም ይችላሉ ወይ? አሁን እኮ አይችልም። አሁን ከሌሎቹ ክለቦች ጋር እንዲሁ ዝም ብለህ ብታነጻጽረው በስም ረገድ አሉት ተጫዋቾች፣ በጣም አሪፍ ተጫዋቾች አሉ። ግን እነዛ ተጫዋቾች አገልግሎት ይሰጣሉ ወይ? እኔ ደግሞ ምለው ወይ ተጎድተው የተመለሱ ናቸው ሙሉ በሙሉ ፊት ያላደረጉ ቀሻቸው ተጫዋቾች አሉ አይደል? ጉዳት ያልነካቸው ተጫዋቾች ለምሳሌ ባለፈው ጨዋታ ላይ ኢዜ ምንድነው ኢዜ ደስ አይልም ነው የነበረን የሁላችንም ማስተያየት። የአሁኑ ጨዋታ ላይ አንቺ ያነሳሽው ካላፊዮሪ በቃ አቅቶት ታይቷል ነው ገባሽ? እነዚህ ምክንያቶች እንዳያስረሳሽ ነው። እኔ እንዴት እነዚህ ተጫዋቾች ከጉዳቱ ወሬ ጋር ምንም የሚገናኙ አይደለም። የአርቴታና የአርሰናል ፈርስት ቾይሶች ናቸው። እነዚህ ፈርስት ቾይሶቹ ናቸው። ዘይጌት ዊክ እያልን ያለ ነው። እየደከሙ ነው ምነካቸው እያልን ያለ ነው እነሱን ነው። ስለዚህ በመጀመሪያ ምርጫዎቹ ላይ ነው እንጂ የፐርፎርማንስ ጥያቄ እያነሳን ያለ ነው በተጎዱ ተጫዋቾች ተተክተው በገቡ ተጫዋቾች ላይ አይደለም። የመጀመሪያ ምርጫዎቹ ላይ ድካም እየታየ ነው እኮ። አሁን የካላፊዮሪ የመጀመሪያ ምርጫ ነው፣ ግን ድካም አለ። ድካሙ የመጣው በምን ምክንያት? አንዳንድ ተጫዋቾች በየጨዋታው ላይ በየ3 ቀኑ በየ4 ቀኑ ጨዋታቸውን ሲያደርጉ የመቋቋም ነገር ላታይ ትችላል። አሁን ራይስ አልደከመን ብትል እንዴት ይሆናል? በቃ እንደዛ ከሆነ አሁን ያንቺን ሀሳብ ከተስማማንበት ይሄ በእግር ኳስ ውስጥ ደካማ ከሚያስብሉ ነገሮች አንዱ ነው። እንዴት? አንቺም እኔም ናሆምም እኩል ነገር ውስጥ እያለፍን እኔ ቀድሜ ከደከምኩ ደካማ ነኝ ነው እኮ። በግል ነው አይደል? ዋሬቨር በግልም ይሁን ኮሌክቲቭሊም ይሁን አሁን ኢዜ ያለን፣ አሁን ካላፊዮሪ ያለን፣ አሁን ዴክላን ራይስ አለን፣ ነገ ደግሞ ሳካ ልንል እንችላለን። ከዛ ደግሞ የሆነ ሰው ልናነሳ እንችላለን፣ ሜሪ ነው ወይም ዙቢሜንዲ ምናምን ልንል እንችላለን። ስለዚህ በተናጠል የሚታረምና በተናጠል ለኤክስና ራይት የሚሰጠው ሰው የለ። ለተጫዋቹ ዛሬ ፐርፎርማንሱ ጥሩ አይደለም ልንል እንችላለን። ግን ቅድም እንዳልኩሽ በየ3 ቀኑ መጫወት አርሰናል ብቻ እያጋጠመው ያለው ፈተና አይደለም። ይሄንን ፈተና በእኔ እምነት ካለው ስብስብ አንጻር ከአስቶን ቪላ በላይ ከሌሎቹም ቡድኖች በላይ ኮፓፕ አድርጎ መውጣት ያለበት አርሰናል በእኔ እምነት። ይሄንን ለምን አልክ ለምን አርሰናል እንደዚህ አልክ ብባል የምመልሰው መልስ የስኳድ ዴብዙ የስኳድ ኳሊቲው የሚሰጠው ፕሪቪሌጅ ነው። ስለዚህ ጉዳቱ ምንም ተጽዕኖ አላሳደረም ብለህ ነው የምታምነው?
እኔ ጉዳቱ ተጽዕኖ ያሳድራል አያሳድርም ልልሽ አልችልም። ያንን ጉዳት ለመቋቋም በቂ ኃይል አለው ነው የምለው። እኔ ግን ጉዳቱ ተጽዕኖ ያሳድራል፣ ባይሆን ይመረጣል። አንዳንዴ ኖረዎች ባታስገቢያቸውም ደስ የሚልሽ እኮ ሰዎች ሊኖሩ ይችላል፣ የሆነ ስጋት ውስጥ ምንም ማትገቢበት ማለት ነው። ግን እኔ አሁን ለምሳሌ ሂንካፔ ተሳስቶ በሂንካፔ ጦስ ጎል ገብቶ ቢሆን ኖሮ ወይ በቲምበር የሆነ ነገር ሆኖ ቢሆን ኖሮ ወይ በሞስኩዌራ ሳሊባ ባልነበረበት ሞስኩዌራም ከመጎዳቱ በፊት እንደዛ ሆኖ ቢሆን ኖሮ ያንን ነገር የበለጠ አምፕሊፋይ ቢደረግ ትክክል ሊሆን ይችላል ብዬ ነው የምለው እኔ። አሁን ግን እኔ በቃ እኔ የሚታየኝን ነገር ለምን አልነግርሽም? ያንቺን አከብራለሁ፣ ግን እኔ የሚታየኝ ቪላ በጣም ጥሩ ነበረ። በቃ እኔ ቪላ ላይ የነበረው ኢነርጂ ነው የአእምሮ ውስጥ ቦታ የተሰጠው። እኔ አንድ የማልወደው ነገር አለ የማልስማማበት፣ አርሰናል ሲሸነፍ እነሱ ጋር ብቻ ድክመት ለምን እንፈልጋለን? እንዴ ቪላ አሪፍ ነበረ፣ መድኃኒዓለምን በጣም ምርጥ ነበረ። ከቼልሲም ጋር ሲሆን አርሰናል ጋር የነበረው ድክመት ነው ምንለው፣ ቼልሲ ጋር የነበረው ብርታትስ ለምን አንለም? ማንቸስተር ሲቲም የሆነ ነገር ሲሆን ማንቸስተር ሲቲ የምነካው ነው የምንለው። ማንቸስተር ሲቲን የሆነ ነገር የነካው እንዲመስል የሚያደርግ የተቃራኒው ቡድን ጉብዝናስ እኔ አሁን አስቶን ቪላ እኔ በቃ እኛ ላይ ነው ችግሩ እንጂ እኔ አስቶን ቪላ ጥሩ ነው። እንደውም ያንን የአስቶን ቪላ የጨዋታው ላይ ብርታት ምንድን ያስታወሰኝ እኔ የኒውካስትልና ሊቨርፑል ጨዋታ በነበረ ወቅት ኒውካስትሎች ይዘውት የመጡት ኢነርጂ አለ አይደል? ያንን አይነት ኢነርጂ ነው ይዘው የመጡት የአስቶን ቪላ ተጫዋቾች። የሆነ ነገር በቃ ማሳየት እንፈልጋለን። የመጨረሻው ውርወራ አያት አሁን ያ ጨዋታ አቻ ቢወጣ ብዙ ሰው ፌር ነው ሪዛልቱ ምናምን የሚል ይመስለኛል። የአርሰናልና የቪላ ጨዋታ ኡናይ ኤምሬና የቪላ ተጫዋቾች ግን ለመበሳጨት ነበር የተዘጋጁ ይመስለኝ። ምክንያቱም ልክ የመጨረሻ በቃ 93 ደቂቃ ከምናምን ሰከንድ እጅር ወራ ሲወጣ ጨዋታውን ቶሎ ለመጀመር የነበረው የአስቶን ቪላ ፍጥነት እና አርሰናል ተጫዋቾች ላይ እያየሁት ነው ያልሽውን ድክመት አብረሻ እስኪ ያ ኢነርጂ ኬት ነው የሚመጣው? ያ ኢነርጂ ቢሆንስ የአርሰናል ተጫዋቾችን ደክመው እንዲታዩ ያደረገሽ? እኔ እንደዛ ነው የሚሰማኝ። በቃ በጣም አግሬሲቭ ነበሩ፣ በጣም ኢነርጄቲክ ነበሩ። ቅያሬዎቻቸውም ደግሞ በጣም ጥሩ ናቸው። ሌላ ግን በሶሻል ሚዲያ ላይ የተለቀቀውን ቪዲዮ አይተሽ ከሆነ ኡናይ ኤምሬ ቪላ ፓርክ ላይ የነበሩት የአስቶን ቪላ ደጋፊዎች ልክ ጎሉ ሲገባ የመድሃን ያለ ከእግር ኳስ ሌላ ግን ምንድን ነው ሰውን እንደዚህ የሚያስደስተው ነገር ምንድን ነው ግን እግር ኳስ ምናምን ብለሽ እንድትጠይቂ የሚያስገድድ አይነት ነገር ነው ያለው። ዞሮ ዞሮ የትኛው ቦታ ላይ ሆነን እንገምገመው የአርሰናልን ሽንፈት ነው ትልቁ ጥያቄ ለእኔ። ትላንት ላይ ሆነን በ2022/23 በ2023/24 መነጽር አይተን ዘንድሮም ልንነጠቅ ነው በሚለው ስሜት ውስጥ ሆነን እንገምገመው ካልን የፍርሃት ስሜቱ አብሯችሁ ይቆያል። በዛሬ ላይ ሆነን ደግሞ የምንገመግመው አርሰናል አሁንም የደረጃ ሰንጠረዡ መሪ ሆነው ስለሚችል ነው፣ ከሁሉም ስለሚሻል ነው። የጎደሉትን ነገሮች ቶሎ ለመሙላት ብዙ መስራት ይጠበቅበታል ብዬ ነው ማምነው። ግን የቱ ጋር ሆነን ነው የምናየው ነው። የማንቸስተር ሲቲ እና የሰንደርላንድንም ጉዳይ ብናነሳ ብዙ ሰው ምናልባት የአርሰናል ደጋፊ በተለይ ተበሳጭቶ ይሄኛውን ጨዋታ አላየም፣ ውጤት ሰምቶ ሊሆን ይችላል። 3-0 ስትባይ ይሄ ደጋፊ ለደጋፊ የሚባባለው አለ አይደል? የአርሰናልን ጌታ ሰጠ ነው ማታ ብሽቀቱ የሚባባል ነገር አለ። ሰንደርላንድ አርሰናልን ነጥብ አስጥሎት የለ እንደዛ አይነት ነገር የሚያስብል አይደለም። በነገራችን ላይ እውነቴን ነው የምነግርሽ፣ ኢቨን ሰንደርላንድን ሪስፔክት አድርገሽ የምትወጭበት አንዱ ጨዋታ 3-0 የተሸነፈበት ጨዋታ ነው። ሰንደርላንድ ስትሮንግ ነው፣ ሰንደርላንድ ጠንካራ ነው። ካላመናችሁ እንደሆነ ሮማን ጠይቁት፣ እግዚአብሔርን ጠይቁት፣ እንዴት እንደሆነ እሱ ነው በቃ እሱ ነው የሚያውቀው። በእውነት ጠይቁት። ሲቲ ማሸነፉ ይገባዋል። ጥይት የሆነ ጎል አግብተዋል ሩብን ዲያስ፣ ጥይት የሆነ ነው ማለት በጣም የሚገርም ጎል አግብተዋል። የሲቲ ደጋፊዎች ደስታቸው ወደር አልነበረውም ስልሽ ያ ጎል እስኪገባ ድረስ
ሰንደርላንድ ትሬት ነበረ ለማንቸስተር ሲቲ በጣም ትሬት ነበረ እና ሰንደርላንድ በጣም 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 ሪስፔክት የሚደረግ ቡድን ነው ይዞ የመጣው የእውነት ለመናገር እና በዛ ጨዋታ ላይ ዶናሩማን ጠይቁት ነው የምለው እኔ የግቡ ቋሚ የመለሰባቸው ብዙ ሙከራዎችን አድርገው ነበረ፣ ግን የሩበን ዲያዝ ጎል ከዛ ግቫርዲዮል ጎል አገባ። ከዛ በኋላ ጌሙን ተቆጣጠሩ ብለን ነበር አይደል 2-0 ምናምን ሲሆን ከዛ ግን ሁለተኛው 45ም እንደተጀመረ አሁንም ሰንደርላንድ አደገኛ ሆኖ ቀጠለ። እኔ የመጣብኝ ምንድን ነው መሰለሽ ሊድስን 2-0 መርቶ 2 የገባበት ማንቸስተር ሲቲ ፉልሃምን 5-1 መርቶ 3 የገባበት ማንቸስተር ሲቲ 5-4 ለመሆን የተገደደው ማንቸስተር ሲቲ ጉድ ፈላ። ዘንድሮ የተለየ ነገር የምናይበት ዓመት ሆኗል መቼም ምናምን የሚያስብል ያንን ስሜት ያንን ትዝታ የሚፈጥር ጉብዝና ሰንደርላንድ ላይ አይቻልም። 3-0 ግን ተሸንፈዋል። ግን እኔ እንጃ እኔ አላቅም የእውነት ለመናገር ማንቸስተር ሲቲ ራያን ቼርኪ የሚባል ተጫዋች ስላለው እድለኛ ነው። በጣም የሳምንቱ ሲያምር ትልቁ ተጫዋች ትልቁ ማለቴ ፐርፎርም በማድረግ በጣም የተወደሰ ተጫዋች። አዎ ግን ጋርዲዮላ ጨካኝ ነው አንዳንዴ። አሁን ባለፉት ጨዋታዎች ላይ ተቀያሪ ያደርገዋል። ምን አርግ እንደሚለው አላቅም፣ ግን በጣም ነው እሱ ራሱ በዚህኛው ጨዋታ ላይ ያደነቀው ጋርዲዮላ ራሱ። አሁንም እንትናም ቅድም ያልኩሽ ጋዜጣ ላይ ዚ አትሌቲክ ላይ ተጽፎ ነበረ። ምን ተብሎ ተጽፏል መሰለሽ? ማን ነው አሁን የራያን ቼርኪን ያህል ኢንተርቴነር የሚል ጽሑፍ ተጽፎ ነበረ። የእሱን ያህል ኢንተርቴን የሚያደርግ ሰው አለ ወይ ብለው ሲያነሱ ነበርና ለማንቸስተር ሲቲ የልብ የሚሰጥ ነው፣ ምንም ጥያቄ የለውም። አርሰናልን አሳዶ ለመያዝ አቅም ሊፈጥርባላቸው ይችላል። ግን ቀጣዮቹ ጨዋታዎች የበለጠ ወሳኝ ናቸው። ግን እግር ኳስ ለዘላለም ይኖር። በእውነት እውነቴን ነው የምነግርሽ። እኔ በጣም ነው ኳስ ደስ የሚለኝ፣ የምሬን ነው የምነግርሽ። በቃ የሚገርም ስሜት ውስጥ የሚከት ስፖርት ማለት ኳስ ነው። የሚገርም ብዙ ድራማቲክ የሆኑ ነገሮች ሀፕን ያደርጋሉ። በጣም ብዙ ድራማቲክ የሆኑ። መልካም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010